ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የአውሮፓ ቻምፒየንስ ሊግ ተጠባቂ የአምስተኛ ሳምንት ተጠባቂ ጨዋታዎች ትላንትናም ተደርጓል። በዚህ መካከል እንግዲህ በተለይም በለንደን በአርሰናልና በባየርን ሙኒክ መካከል የተደረገውን ጨዋታ አርሰናል በፍጹም የጨዋታ የበላይነት 3-1 በሆነ ውጤት ያሸነፈበትን ጨዋታ ተመለከትን። ሪያል ማድሪድ ከሜዳው ውጪ ያደረገውን ጨዋታ እንግዲህ ተፈትኖም ቢሆን 4-3 በሆነ ውጤት አሸንፏል። በጨዋታው ላይ አራቱንም ጎሎች የሪያል ማድሪዱ አጥቂ ኪሊያን ምባፔ ማስቆጠርም ችሏል። ፔዤ በሜዳውና በደጋፊዎቹ ፊት የእንግሊዙን ክለብ ቶተናምን አስተናግዶ 5-3 ባሸነፈበት ጨዋታ እንዲሁ ቪቲኒያ ሃትሪክ የሰራበትን ጨዋታ ተመለከትን። ሌላኛው እንግዲህ ሊቨርፑል ዳግም በአንፊልድ ተከታታይ ሁለተኛ ሽንፈቱን ማስተናገድም ችሏል። በፒኤስቪ 4-1 በሆነ ያልተጠበቀ ሽንፈት ያስተናገደበትን ጨዋታ በትላንትናው ዕለት የተመለከትነውም ጉዳይ ነው። ሌሎች ጨዋታዎችም በስፋት ተደርገውም ነበር፣ እንዲሁ በስፋት የምንመለከት ይሆናል። ከዚህም በተጨማሪ የክለብ መረጃዎችን በስፋት የምናጋራችሁ ሲሆን ማንቸስተር ዩናይትድ ምናልባትም እንግዲህ ኤደርሰንን ከአታላንታ የማግኘት እድል ሊኖረው ይችላል የሚሉ መረጃዎች እየወጡ ይገኛሉ። ኤሊዮት አንደርሰን ግን ምናልባት በጥር የዝውውር መስኮት የመልቀቅ እድሉ ጠባብ ነው እየተባለም ይገኛል። ስለ ማንቸስተር ዩናይትድ የዝውውር መረጃዎች እንዲሁም ስለ አሰልጣኝ ሩበን አሞሪም የምናነሳቸው ጉዳዮች አሉ። ስለ ሌሎች ክለቦችም እንዲሁ በስፋት እንመለከታለን። ቼልሲ ቤት ገብተን ስለ ስቲቮ እንዲሁም ደግሞ ስለ ሌሎች ተጫዋቾች የምንመለከት ነው የሚሆነው። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛም ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያ ግን የሀገር ውስጥ መረጃዎችን በማስቀደም እንጀምር። ከሀገር ውስጥ መረጃዎቻችን መካከል እንግዲህ በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ወጣት ብሔራዊ ቡድን ከኬንያ ጋር ያደረገውን የምድብ የመጨረሻ ጨዋታ 1-0 ማሸነፍም ችሏል። በዚህም እንግዲህ ቀይ ቀበሮቹ ምድቡን በበላይነት ማጠናቀቅ መቻላቸውን ነው የተመለከትነው። ለቀይ ቀበሮቹ ብቸኛውን የማሸነፊያ ግብ ዳዊት ካሳው ማስቆጠርም ችሏል። የቀይ ቀበሮቹን የፊት መስመር ተጫዋች የሆነው ዳዊት ካሳው በውድድሩ 4 ጨዋታዎች 7 ጎሎችን አስቆጥሮ 1 አሲስት ማድረግም ችሏል። በ4 ጨዋታዎች በአጠቃላይ 8 የጎል አስተዋጽኦ ማስመዝገብም እንዲሁም ማበርከትም የቻለም ተጫዋች ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በ10 ነጥብ ምድቡ በበላይነት በማጠናቀቅ ወደ ግማሽ ፍጻሜ ማለፉንም አረጋግጧል። ብሔራዊ ቡድኑ በግማሽ ፍጻሜው በሁለተኛ ምድብ ሁለተኛ ደረጃ ላይ ይዞ ከሚያጠናቅቀው ቡድን ጋር የሚገናኝም ይሆናል። የግማሽ ፍጻሜው ጨዋታ የፊታችን እሁድ በአበበ ቢቂላ ስቴዲየም የሚደረግም ነው የሚሆነው። ከዚህም በተጨማሪ እንግዲህ የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ተደርገው ነበር። ትናንትና በርካታ ጨዋታዎች ናቸው የተደረጉት። ከነዚህ መካከል እንግዲህ ሲዳማ ቡና መሪነቱን ያጠናከረበትን የትላንትና ጨዋታም ተመለከትን። በኢሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሲዳማ ቡና ከመቻል ጋር ያደረጉትን ጨዋታ 2-1 በሆነ ውጤትም አሸንፏል። የሲዳማ ቡናን የማሸነፊያ ግቦች ያሬድ ባየ 2 ጎሎችን ሲያስቆጥር ለመቻል ኮሊን ኮፊ ብቸኛውን ጎል ማስቆጠር መቻሉን ነው የተመለከትነው። መቻል ያለፉትን 3 ጨዋታዎች ማሸነፍም አልቻሉም። የሊግ የደረጃ ሰንጠረዡን ስንመለከት ሲዳማ ቡና በ16 ነጥብ አንደኛ ደረጃ ላይ የተቀመጠ ሲሆን መቻል በ12 ነጥብ አራተኛ ደረጃ ላይ መቀመጥም ችሏል። ሌላኛው ጨዋታ ፈረሰኞቹ ተከታታይ ሽንፈታቸውን ያስተናገዱበትም ጨዋታም ነበር። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ 1-0 በሆነ ውጤትም አሸንፏል። የኢትዮ ኤሌክትሪክን የሚያሸነፊያ ግብ ሀሰን ሁሴን እንዲሁ ማስቆጠር እየቻለ ሲሆን ፈረሰኞቹ በውድድር ዘመኑ 3ኛ ሽንፈታቸውን እንዲሁ አስተናግዷል። የሊግ የደረጃ ሰንጠረዡን ስንመለከት ኢትዮ ኤሌክትሪክ በ14 ነጥብ 3ኛ ደረጃ ላይ የተቀመጠ ሲሆን ቅዱስ ጊዮርጊስ በ12 ነጥብ 6ኛ መቀመጡን ተመለከተን። አጼዎቹም ወሳኝ ድልም አስመዝግበዋል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከሐዋሳ ከነማ ጋር ያደረጉትን ጨዋታ 1-0 አሸንፈዋል። የአጼዎቹን ብቸኛ የማሸነፊያ ግብ ቃል ኪዳን ዘላለም ያስቆጠረ ሲሆን ፋሲል ከነማ ማሸነፉን ተከትሎ ነጥቡን 15 በማድረስ ሁለተኛ ደረጃ ላይ መቀመጥም ችሏል። የሊግ የደረጃ ሰንጠረዡን ስንመለከት ፋሲል ከነማ በ15 ነጥብ ሁለተኛ፣ ሐዋሳ ከነማ በ13 ነጥብ አራተኛ ደረጃ ላይ መቀመጣቸውን እንዲሁ ተመልክተናል። ቡናሞቹም ትላንትና ሌላ ድል ያስመዘገቡ ክለብ መሆናቸውን ነው የተመለከትነው። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ ቡና ከሸገር ከነማ ጋር ያደረጉትን ጨዋታ 2-1 በሆነ ውጤትም አሸንፏል። የኢትዮጵያ ቡና የማሸነፊያ ግቦችን ራምኬል ጀምስ እንዲሁም ደግሞ አቡበከር አዳሙ ሲያስቆጥሩ ለሸገር ከነማ ጀቤሳ ሚኤሳ ከመረብ ማሳረፍም ችሏል። ቡናሞቹ ተከታታይ 3 ጨዋታዎችን ሽንፈት በኋላ የመጀመሪያ ድላቸውን ማስመዝገባቸውን ነው በትላንትናው ዕለት የተመለከትነው። ሸገር ከነማ በ8 ነጥብ 12ኛ ደረጃ ላይ የተቀመጠ ሲሆን እንዲሁ በ7 ነጥብ ኢትዮጵያ ቡና 14ኛ ደረጃ ላይ መቀመጡን ትላንትና ከተደረጉ የኢትዮጵያ ፕሪሚየር ሊግ የተመለከትናቸው ውጤቶችም ናቸው።
ትላንትና በአውሮፓ ቻምፒየንስ ሊግ የሁለተኛ ቀን የአምስተኛ ሳምንት ጨዋታዎች ተደርገውም ነበር። በርካታ ጨዋታዎች ናቸው የተደረጉት። ምሽት 2 ሰዓት ከ45 እንዲሁም ምሽት 5 ሰዓት ላይ የተደረጉ ጨዋታዎች ነበሩ። ምሽት 2 ሰዓት ከ45 ላይ ሁለት ጨዋታዎች ተደርገውም ነበር። ፓፎስ በሜዳውና በደጋፊዎቹ ፊት ሞናኮን አስተናግዶም ነበር። 2-1 ሲመራ ቆይቶ በስተመጨረሻ ባስቆጠሩት ጎል ሁለታቻ ማጠናቀቅም ችሏል። ኮፐንሃቨን ኬራት አልማቲን አስተናግዶ እንግዲህ 3-2 ያሸነፈበት ሌላኛው የምሽት 2 ሰዓት ከ45 የጀመረ ጨዋታም ነበር። ምሽት 5 ሰዓት ላይ ግን በርካታ ጨዋታዎች በተለይም ዓለም የሚጠብቃቸው ጨዋታዎችም ነበሩ። ከነዚህም መካከል በፓርክ ዲ ፕሪንስ ፓሪስ ሳን ዠርሜን ቶተናም ሆትስፐርን ያስተናገደበት ተጠባቂው ጨዋታም ነበር። በዚህም ጨዋታ እንግዲህ ፓሪስ ሳን ዠርሜን በሜዳውና በደጋፊዎች ፊት 5-3 በሆነ ውጤት ማሸነፍም ችሏል። በጨዋታው እንግዲህ 8 ጎሎች ነበር መቆጠርም የቻሉት። ምንም እንኳን በ35ኛው ደቂቃ ላይ ሪቻርልሰን ባስቆጠረው ጎል 1-0 መምራት ቢችሉም ቪቲኒያ በ45ኛው ደቂቃ ላይ አቻ ማድረግም ቻለ። ነገር ግን እንዲሁ በ50ኛው ደቂቃ ላይ በሁለተኛው አጋማሽ ራንደል ኮሎሙዋኒ ቶተናም ሆትስፐርን እንዲመሩ የሚያስችልባቸውን ሌላኛውን አጋጣሚ መፍጠርም ችሎ ነበር። ነገር ግን ቪቲኒያ ለራሱ ሁለተኛ እንዲሁም ለቲሙ ሁለተኛውን ጎል በ53ኛው ደቂቃ ላይ ከ3 ደቂቃዎች በኋላ ማስቆጠርም ቻለ። ፋቢያን ሩይዝ በ59ኛው ደቂቃ ላይ እንዲሁም ደግሞ ዊሊያም ፓቾ በ65ኛው ደቂቃ ላይ በማስቆጠር እንግዲህ በአጠቃላይ 4-2 መምራትም ቻሉ። ከዛም በኋላ እንዲሁ ራንደል ኮሎሙዋኒ ለቲሙ ሶስተኛውን ለራሱ ግን ሁለተኛውን ጎል በማስቆጠር 4-3 እንዲሆኑ መንስኤም መሆኑም ችሎም ነበር። ነገር ግን በ76ኛው ደቂቃ ላይ እንዲሁ ቪቲኒያ በተገኘችው ፍጹም ቅጣት ምክንያት እንግዲህ ጎል በማስቆጠር እንዲሁ 5-3 እንዲጠናቀቅ መንስኤም ሆኗል። በጨዋታው ላይ በ93ኛው ደቂቃ ላይ በሉካስ ሄርናንዴዝ እንግዲህ በቀይ ካርድ ከሜዳ እየተሰናበተንም አጋጣሚም ተመልክተናል። ትላንትና በፍጹም የጨዋታ የበላይነት ነው እንግዲህ ፓሪስ ሳን ዠርሜኖች በሜዳቸውና በደጋፊዎች ፊት የእንግሊዙን ቶተናም ሆትስፐርን ማሸነፍ የቻለው። ቶተናም ሆትስፐር ተከታታይ ያልተጠበቀ ሽንፈት ነው ማስተናገድም የቻለው። በሁለት ጨዋታ እንግዲህ ሁለት ተጫዋቾች ሃትሪክ ሰርተውበታል። ትላንትና ቪቲኒያ እንዲሁም ደግሞ በሳምንቱ መጨረሻ ላይ እንግዲህ ኤቤሬቺ ኤዜ ሃትሪክ የሰራበትን እንዲሁ እናስታውሳለን። በትላንትናው ጨዋታ ላይ 15 ሙከራዎችን አድርገው 6 ኦን ታርጌት ያስገኙ ሲሆን 5ቱን ወደ ጎልነት መቀየራቸው ነው በጨዋታው ላይ የተመለከትነው። ቶተንሃም ሆትስፐር 5 ኦን ታርጌት ቢሞክርም 3ቱን ወደ ጎልነት የቀየረበትን አጋጣሚም ተመልክተናል። በዚህም እንግዲህ ፓሪስ ሳን ዠርሜን ትላንትና ወሳኝ 3 ነጥብን በሜዳውና በደጋፊዎች ፊት ማሳካት ችሏል። ሌላኛው ኦሎምፒያኮስ ከሪያል ማድሪድ ጋር እያደረጉት ጨዋታም ነበር። ሪያል ማድሪድ ገና በ8ኛው ደቂቃ ላይ ጎል ተቆጥሮበት 1-0 መመራት ቢችልም በ7 ደቂቃዎች ልዩነት እንግዲህ ከ22ኛው እስከ 29ኛው ደቂቃ ላይ ኪሊያን ምባፔ ሃትሪክ በመስራት 3-1 እንዲመሩ መንስኤ መሆንም ቻለ። የመጀመሪያው አጋማሽ በዚሁ መጠናቀቅም ችሎ ነበር። እንዲሁ ቪኒሺየስ ጁኒየር፣ አርዳ ጉለርና ኤድዋርዶ ካማቪንጋ ነበሩ እንግዲህ ለሶስቱ ጎሎች አሲስት ማድረግም የቻሉት። በ52ኛው ደቂቃ ላይ 3-2 እንዲሆኑ ቴሬሚ ጎል ማስቆጠርም ችሏል። ሜሄዲ ቴሬሚ ነው እንግዲህ 3-2 እንዲሁ ማድረግም የቻለው። ነገር ግን በ59ኛው ደቂቃ ላይ ኪሊያን ምባፔ አራተኛውን ጎል ለቲሙም ለራሱም ማስቆጠርም ቻለ። ቪኒሺየስ ጁኒየር እንዲሁ አሲስት ያደረገበትን አጋጣሚም ተመለከትን። ነገር ግን በ81ኛው ደቂቃ ላይ ኤልካቢ ባስቆጠረው ጎል እንግዲህ 4-3 እንዲሆኑ ማስቻልም ችሎ ነበር። በተለይም ከ80ኛው ደቂቃ በኋላ እንግዲህ ሪያል ማድሪድ እጅግ በጣም ተፈትኖ ማምሸትም ችሎም ነበር። ከሜዳቸው ውጪ ባደረጉት ጨዋታ እንግዲህ 18 ሙከራዎችን ኦሎምፒያኮስ ያደረጉ ሲሆን 8ቱ ኦን ታርጌትም ነበሩ። በሪያል ማድሪድ በኩል ስንመለከት 15 ሙከራዎችን አድርገው 7ቱ ኦን ታርጌት ነበሩ። 4ቱን ወደ ጎልነት መቀየር መቻላቸውን ነው የተመለከትነው። በጨዋታው ላይ እንግዲህ በ32ኛው ደቂቃ ላይ ቪኒሺየስ ጁኒየር ጎል አስቆጥሮ ነበር። ነገር ግን ከጨዋታው ውጪ በሚል እንግዲህ እንደተሻረበት በጨዋታው ላይ ያስተዋልነውም ጉዳይ ነው። ትላንትና ሪያል ማድሪድ እንግዲህ ወሳኝ 3 ነጥብ ከሜዳቸው ውጪ ይዘው መመለስም ችለዋል። ዓለም ሁሉ የሚጠብቀው በርካቶች ሊመለከቱት የሚጓጉለት እንዲሁም ደግሞ በዚህ ዓመት ሁለቱ ሀያላን ክለቦች የሚያደርጉት ጨዋታ ምሽት 5 ሰዓት ላይ በእንግሊዝ ለንደን በፍላይ ኤምሬትስ በአርሰናል እና በባየር ሙኒክ መካከልም እንዲሁ ተደርጎም ነበር። በዚህ ጨዋታ እንግዲህ አርሰናል ፍጹም የጨዋታ የበላይ ሆኖ ማምሸቱን እንዲሁ 3 ነጥብ መያዙንም በትላንትናው ጨዋታ ላይ አረጋግጧል። አርሰናሎች እንግዲህ በዚህ ዓመት የማይነኩ እንዲሁም ደግሞ አስፈሪ መሆናቸውን በዚህ ዓመት እንግዲህ ያልተሸነፈውን ባየር ሙኒክን በማሸነፍ እንዲሁ ማረጋገጥም ችሏል። በአውሮፓ ሻምፒዮንስ ሊጉ እነዚህ ሁለቱ ክለቦች ጨዋታ ከማድረጋቸው በፊት ምንም አይነት ሽንፈትም አላስተናገዱም። 12 ነጥብ እንዲሁም 11 ንጹህ ጎሎችን በመያዝ እንግዲህ አንደኛና ሁለተኛ ደረጃ ላይ ተቀምጠውም ነበር። ይህ ጨዋታ እንግዲህ ይለያቸዋል ተብሎ እንደተጠበቀው ሁሉ አርሰናል 3-1 በሆነ ውጤት በማሸነፍ እንግዲህ ልዩነቱን ከፍ ማድረግም ችሏል። ባየር ሙኒክ የመጀመሪያ የዚህ ዓመት ሽንፈቱን ነው ማስተናገድም የቻለው። እነዚህ ሁለቱ አሰልጣኞች ማለትም አሰልጣኝ ሚኬል አርቴታ፣ አሰልጣኝ ቪሴንት ኮምፓኒ እንግዲህ በማንቸስተር ሲቲ ቤት አንድ ላይ አሳልፈውም ነበር። አሰልጣኝ ሚኬል አርቴታ በምክትል አሰልጣኝነት እንዲሁም ደግሞ ቪሴንት ኮምፓኒ ቲሙን በአምበልነት በሚመራበት ዘመን
በአሰልጣኝ ፔፕ ጋርዲዮላ ስር እንግዲህ ሁለቱ የሰሩ አሰልጣኞችም ነበር። ትላንትና ግን እንዲሁ በአውሮፓ ቻምፒየንስ ሊግ በትልቁ መድረክ ሁለት ሀያላን ክለቦችን ይዘው መቅረብ እየቻሉ ሲሆን አሰልጣኝ ሚኬል አርቴታ ድል የነሳበትን ጨዋታም ተመለከትን። በ22ኛው ደቂቃ ላይ ከቡካዮ ሳካ የተሻገረውን ኳስ ጁሊያን ቲምበር በማስቆጠር እንግዲህ 1-0 መምራትም ቻሉ። ከሴት ፒስ ወይም ደግሞ ከኮርና የተገኘች ኳስም ነበረች። ነገር ግን በ32ኛው ደቂቃ ላይ ከሰርጂ ናብሪ የተሻገሩለትን ኳስ ካርል በማስቆጠር እንግዲህ አቻ ማድረግም ችሎ ነበር። የመጀመሪያው አጋማሽ በዚሁ መጠናቀቅም ችሎ ነበር። በአርሰናል በኩል እንግዲህ በርካታ ሙከራዎችን አድርገው ነበር። በመጀመሪያው አጋማሽ እንደ ዲክላን ራይስ የመሳሰሉ ተጫዋቾች እንግዲህ ሙከራው ቢያደርጉም ወደ ጎልነት ሊቀየርላቸውም አልቻለም። እንዲሁም ከሴት ፒስ የተለያዩ ሙከራዎችን ሲያደርጉም ነበር። በሁለተኛው አጋማሽ ግን ሁለት ተጫዋቾችን ቀይረውም አስገቡ። ሪካርዶ ካላፊዮሪን እንዲሁም ደግሞ ጋብሪኤል ማርቲኔሊን በማስገባት እንግዲህ ሉዊስ ስኬሊንና ቡካዮ ሳካን በማስወጣት አሰልጣኙ እንዲሁ አንዳንድ ለውጦችን ለማድረግም ሞከረ። በ67ኛው ደቂቃ ላይ ነበር ይህ ቅያሬ የተደረገው። ነገር ግን ከሁለት ደቂቃዎች በኋላ ተቀይሮ የገባው ሪካርዶ ካላፊዮሪ አሲስት ያደረገውን ኖኒ ማዱኬ እንግዲህ ማስቆጠርም ቻለ። በዚህም 2-1 መምራትም ቻሉ። እንዲሁ ደግሞ በ77ኛው ደቂቃ ላይ ኤብሬቼ ኤዜ ለጋብሪኤል ማርቲኔሊ አሲስት ያደረገውን የመልሶ ማጥቃት እንግዲህ ጋብሪኤል ማርቲኔሊ ሶስተኛዋን እንዲሁም የማሻረጊያውን ጎል ማስቆጠርም ችሏል። ጋብሪኤል ማርቲኔሊ በዚህ ዓመት እንግዲህ 4 ጎሎችንና 1 አሲስቶችን በ5ቱ የአውሮፓ ቻምፒየንስ ሊግ ላይ ማስቆጠርም ችሏል። አርሰናል ቤትም እንግዲህ ኮከብ ጎል አግቢ በአውሮፓ ቻምፒየንስ ሊግ ሆኖ የሚገኝም ተጫዋች ነው። ትላንትና ፍጹም የጨዋታ የበላይነትም ይዘውም ነበር። ምን እንኳን ቦል ፖሰስ በማድረግ ረገድ ባየር ሙኒክ የተሻለ ቢሆንም ጌም ማኔጅመንቱን ግን አርሰናል እጅግ በጣም እየተሻሉ ነበሩ። በሜዳቸውና በደጋፊዎች ፊት ኳሱን ለባየር ሙኒክ በመልቀቅ እንዲሁ በመልሶ ማጥቃት እንዲሁም ደግሞ ፕረስ በማድረግ እጅግ በጣም እየተሻሉ ነበሩ። 12 ሙከራዎችን አድርገው 8ቱ ኦን ታርጌቶችም ነበሩ። 3ን ወደ ጎልነት ቀይሯል። በባየር ሙኒክ በኩል እንግዲህ 61% ቦል ፖሰስ ማድረግም ችሎ ነበር። ነገር ግን ወደ 16 ከ50ቸው በአርሰናል 16 ከ50 መድረስም አልቻሉም። እጅግ በጣም ተቸግሮም አመሹ። 8 ሙከራዎችን እንዲሁም ደግሞ 2 ኦን ታርጌቶችን መሞከር መቻላቸውን ነው የተመለከት ነው። ትላንትና የመጀመሪያ ሽንፈታቸውን ከሜዳቸው ውጪ ባየር ሙኒኮች እንዲሁ መቅመስም ችሏል። አርሰናል እንግዲህ ትላንትና ወሳኝ 3 ነጥብ ነው መያዝ የቻለው። በጨዋታው ላይ ከሚነሱ አንዳንድ ሂደቶች መካከል ሊያንድሮ ትሮዛርድ በ37ኛው ደቂቃ ላይ ተቀይሮ መውጣቱ ነው። ይህ ተጫዋች እንግዲህ በጉዳት ምክንያት ነው ተቀይሮ መውጣት የቻለው በኖኒ ማዱኬ። ከጉዳት የተመለሰው ኖኒ ማዱኬ ትላንትና ተቀይሮ ገብቶ እንግዲህ ወሳኝ ጎል ማስቆጠር የቻለ ተጫዋች መሆኑን ነው የተመለከትነው። አሰልጣኝ ሚኬል አርቴታ እጅግ በጣም ደስተኛ ነኝ፣ በአሁኑ ሰዓት ላይ ለለንደን ደርቢ ደግሞ እናስባለን ሲሉ መግለጻቸውን ነው የተመለከትነው። ቀጣይ ጨዋታ በስታንፎርድ ብሪጅ አርሰናል ከቼልሲ ጋር የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። ትላንትና ባየር ሙኒክ የመጀመሪያ ሽንፈት በዚህ ዓመት ቀምሷል። አርሰናል ደግሞ ተከታታይ 5ኛ የአውሮፓ ቻምፒየንስ ሊግ ጨዋታቸውን ነው ማሸነፍ የቻሉት። ትላንትና እንደ ሕጸጽ ወይም ደግሞ እንደ መጥፎ ጎን ሊነሳ የሚችለው እንግዲህ አርሰናል ከተከታታይ 4 ጨዋታዎች በኋላ ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ ጎል ተቆጥሮባቸውም አምሽተዋል። 1 ጎል ተቆጥሮባቸው ባለፉት 5 ጨዋታዎች የመጀመሪያ ጎል ነው እንዲሁ ትላንትና ማስተናገድ እየቻሉት። ሌላኛው ሊቨርፑል ከፒኤስቪ ጋር ያደረጉት ጨዋታም ነበር። ሊቨርፑል በዚህ ዓመት በተለይም ተከታታይ ጨዋታዎችን በመሸነፍ ፍራስትሬት እያደረገም ነበር። ትላንትና በአንፊልድ ያደረገው ጨዋታ እንግዲህ ወደ ማሸነፍ ግዴታ ውስጥ የሚያስገባበት ጨዋታም ነበር። ነገር ግን ያልተጠበቀ ሌላ ሽንፈት በአንፊልድ እንዲሁ ማስተናገድም ችሏል። ያለፈውን ጨዋታ በእንግሊዝ ፕሪሚየር ሊግ 3-0 የተሸነፈው ይሁ ክለብ ትላንትናም በሜዳውና በደጋፊዎች ፊት ዳግም በፒኤስቪ 4-1 በሆነ ውጤትም ተሸንፏል። ይህም እንግዲህ በሊቨርፑል ቤት እጅግ በጣም ቀውሶችን ያባባሰ መሆኑ ነው በርካቶቹም የሚያነሱት። ትላንትና ኢቫን ፔሪሲች በ6ኛው ደቂቃ ላይ በፔናልቲ በማስቆጠሩ 1-0 መምራትም ቻለ። ከዛም በኋላ በ16ኛው ደቂቃ ላይ በዚህ ዓመት ጥሩ እንቅስቃሴ እያደረገ የሚገኘው ዶሚኒክ ሶቦዝ ላይ አቻ ማድረግ ቢችልም ጉይስ ስቲል እንዲሁም ደግሞ ድሮዌጅ 2 ጎሎችን በማስቆጠር 4-1 በሆነ ውጤት እንዲጠናቀቅ መንስኤ መሆንም ቻለ። 64% ቦል ፖሰስ ማድረግ ችሎ ነበር። ትላንትናም እንግዲህ አሰልጣኝ አርኔ ስሎት ከዚህ በፊትም ሀሳባቸውን አንስተውም ነበር። በተለይም እንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ባደረጉበት ጨዋታ በኖቲንጋም ፎረስት 3-0 ሲሸነፉ በሎ ብሎክ የሚጫወቱ ክለቦች እጅግ በጣም ይፈትኑናል፣ በተለይም በመከላከል ረገድ ሲጠናከሩ እኛ ደግሞ ማጥቃት እንቸገራለን ብለው ገልጸውም ነበር። ትላንትናም እንግዲህ 64% ቦል ፖሰስ ማድረግም ችሎ ነበር። 27 ሙከራዎችን አድርገዋል። በርካታ ሙከራዎችን ነው ማድረግ የቻሉት። ነገር ግን 9 ኦን ታርጌት ቢሆንም 1 ጎል ብቻ ነው በጨዋታው ላይ ማግኘት የቻሉት። በተቃራኒው ፒኤስቪዎችን ስንመለከት 9 ሙከራዎችን አድርገው 6 ኦን ታርጌት ነበሩ። 4ቱን ወደ ጎልነት መቀየራቸውን በትላንትናው ዕለትም ተመለከትን። በትላንትናው ዕለት እንግዲህ ሌላኛው ችግር የሆነው የሁጎ ኤኪቲኬ በጉዳት ምክንያት ተቀይሮ መውጣትም ነው።
ተጫዋች ትላንትና ጉዳት አጋጥሞት መውጣትም ችሏል። የእንግሊዝ ፕሪሚየር ሊግ ውዱ ተጫዋች አሌክሳንደር ኢዛክ አሁንም ቢሆን እንግዲህ ጎል ማስቆጠር አልቻለም። ትላንትናም ጎል ሳያስቆጠር መውጣትም ችሏል። ይህም በሊቨርፑል ቤት እንግዲህ ሌላኛው ጭንቀት የሆነም ጉዳይ ነው። ኢቫን ፔሪሲች በ69ኛው ደቂቃ ላይ እንዲሁ በጉዳት ምክንያት የወጣ ተጫዋች መሆኑንም ተመለከትን። በዚህም ሰዓት ላይ እንግዲህ ሊቨርፑል ያልተጠበቀ ተከታታይ ሽንፈት አስተናግዷል። በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ ቻምፒየንስ ሊግ ሁለት የሜዳ ጨዋታቸውን እንግዲህ በ3 ጎል ልዩነት መሸነፍም ችሏል። ሌላኛው አትሌቲኮ ዲ ማድሪድ ከኢንተር ሚላን ጋር ያደረጉት ተጠባቂ ጨዋታም ነበር። ይህን ጨዋታ አትሌቲኮ ዲ ማድሪድ 2-1 በሆነ ውጤት አሸንፏል። ጁሊያን አልቫሬዝ በ9ኛው ደቂቃ ላይ ጎል ማስቆጠር ቢችልም ዜሌንስኪ በ54ኛው ደቂቃ ላይ አቻ ማድረግም ችሎ ነበር። ነገር ግን ጨዋታዎች ሊጠናቀቁ ሽርፍራፊ ሰከንዶች ሲቀራቸው ጄሚኔዝ ባስቆጠረው ጎል እንግዲህ 2-1 እንዲያሸንፉ መንስኤም ሆኗል። ትላንትና ወሳኝ ድል ነው በሜዳቸውና በደጋፊዎቹ ፊት ማሳካተም የቻሉት። ኢንትራንክ ፍራንክፈርት በሜዳውና በደጋፊዎቹ ፊት በአታላንታ 3-0 በሆነ ውጤትም ተሸንፏል። አዴሞላ ሉክማን፣ ኤደርሰን እንዲሁም ደግሞ ዲኬቴሌሬ ጎሎቹን ያስቆጠሩም ተጫዋቾች ናቸው። ስፖርቲንግ ሊዝበን ከክለብ ብሩጅ ጋር ያደረጉትን ጨዋታ ስፖርቲንግ ሊዝበን 3-0 በሆነ ውጤት ማሸነፉን ነው የተመለከትነው። ትላንትና የተደረጉ ጨዋታዎች እንግዲህ እነዚህን ይመስላሉ። በተለይም እንግዲህ ያልተጠበቁ ጨዋታዎች በሰፊ የጎል ልዩነት መጠናቀቃቸውን ነው የተመለከትነው። አርሰናል ማሸነፉ፣ ሊቨርፑል በሜዳውና በደጋፊዎቹ ፊት ያልተጠበቀ ሽንፈት ማስተናገዱ፣ ፒኤስጂ እንዲሁ የእንግሊዙን ክለብ ቶተናም ሆትስፐር ያሸነፈበትን ጨዋታ እንዲሁ የተመለከት ነው። ኢንተር ሚላንም ከሜዳቸው ውጭ የተሸነፉበት ሌላኛው እንግዲህ ትላንትና የተመለከትናቸው ጨዋታዎችም ናቸው። የአውሮፓ ቻምፒየንስ ሊግ የአምስተኛ ሳምንት መርሃ ግብር መጠናቀቃቸውን ተከትሎ ዛሬ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች የሚደረጉ ይሆናሉ። ምሽት 2 ሰዓት ከ45 እንዲሁም ምሽት 5 ሰዓት ላይ የሚጠበቁ ጨዋታዎች አሉ። ከነዚህ መካከል እንግዲህ ሮማ ከሚትላንድ ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 2 ሰዓት ከ45 በሜዳቸውና በደጋፊዎቹ ፊት ነው ይህን ጨዋታ የሚያደርጉት። ፖርቶ ከኒስ ጋር እንዲሁ የሚያደርጉት ጨዋታም የሚጠበቅ ጨዋታ ነው። ፌርኖርድ እንዲሁ ሴልቲክን የሚያስተናግድበት ተጠባቂ ጨዋታ ሲሆን ሊል ከዳይናሞ ዛግሬቭ ጋር እንዲሁ ይጫወታሉ። አስቶን ቪላ ከያንግ ቦይስ ጋር በሜዳቸው በቪላ ፓርክ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አስቶን ቪላ እንግዲህ ካለፉት 4 ጨዋታዎች እንግዲህ ሁለቱን በመሸነፍ ሁለቱን ደግሞ ማሸነፍ ችሏል። እንዲሁ ያንግ ቦሶች በተቃራኒው አስቶን ቪላን ስንመለከት ካለፉት 4 ጨዋታዎች አንድ ጨዋታ ሽንፈት ያስተናገዱ ሲሆን 3ቱን ግን ማሸነፍ መቻላቸውን ነው የተመለከትነው። በዚህም የተነሳ ዛሬም በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች በታሪካቸው እንግዲህ አንድ ጊዜ መገናኘትም ችለውም ነበር። ከሜዳቸው ውጪ ነበር ያ ጨዋታ የተደረገው። የወዳጅነትም ጨዋታ እንደነበር እንዲሁ እናስታውሳለን። ዛሬ በነጥብ ጨዋታ ለመጀመሪያ ጊዜ የሚገናኙበት ጨዋታ ነው። አስቶን ቪላ እንዲሁ ከያንግ ቦይስ ጋር የሚያደርጉት ጨዋታ በዛሬው ጨዋታ ላይ አማዱ ኦናና እንዲሁም ደግሞ ሚንግስ በጉዳት ምክንያት እንደማይገኙ አሰልጣኙ ገልጿል። የዛሬውን ጨዋታ በሜዳችንና በደጋፊዎቻችን ፊት እንደ መጫወታችን ለማሸነፍ ነው የምንገባው ሲሉ አሰልጣኙ መናገራቸውንም ተመልክተናል። ሌላኛው ቪክቶሪያን ፕሌዘን ከፍራይቡርግ ጋር የሚያደርጉት ጨዋታም ይጠበቃል። ሉሩክሪስት ሴልታ ቪጎን የሚያስተናግድ ሲሆን ፊነርባቼ ከፍራንኮ ቫሬሲ እንዲሁም ደግሞ ፓውክ ከብራንጋ እንዲሁ የሚጫወቱም ይሆናል። ሬንጀርስ ከስፖርቲንግ ብራጋ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታም ነው። ምሽት 5 ሰዓት ላይ የሚደረጉ ጨዋታዎችን ስንመለከት ሪያል ቤቲስ ከዩትሬክት ጋር የሚያደርጉት ጨዋታ ይጠበቃል። ቦሎኛ ከአርቢ ሳልዝበርግ ይጫወታሉ። ጌንግ ባዚልን ሲያስተናግድ፣ ኖቲንጋም ፎረስት በሜዳውና በደጋፊዎቹ ፊት እንግዲህ ማልሞን የሚያስተናግድበት ሌላኛው ተጠባቂ ጨዋታም አለ። ኖቲንጋም ፎረስት በሜዳው ነው እንግዲህ የሚጫወተው። በተለይም በአሁኑ ሰዓት ላይ አሰልጣኝ ሾይንዳይሽን ከቀጠረ በኋላ ተከታታይ የእንግሊዝ ፕሪሚየር ሊግ 2 ድሎችን ማስመዝገብም ችሏል። በተለይም በአንፊልድ ያስመዘገበው ያልተጠበቀ 3-0 ውጤት እንግዲህ በርካቶቹ እንዲሁ እንዲደሰቱ መንስኤም ሆኗል። በሲቲ ግራውንድ የሚያደርጉት የዛሬው ጨዋታም ደግሞ ይጠበቃል። ካለፉት ጨዋታ እንግዲህ አንድ ጨዋታ ብቻ ነው ኖቲንጋም ፎረስት በዩሮፓ ሊጉ ማሸነፍ የቻለው። ዛሬ ቅድሚያ ግምትም ተሰጥቶታል። ማልሞን ስንመለከት አንዳቻ ያስመዘገበ ሲሆን ሌሎቹን ግን በሜዳውና በደጋፊዎቹ ፊት መሸነፍም ችሏል። በዛሬው ጨዋታ ላይ እንግዲህ ወሳኝ ተጫዋቾች አይገኙም። ክሪስ ውድ፣ ኦሌክዛንደር ዚንቼንኮ እንዲሁም ደግሞ ዳግላስ ሉዊዝ ኦላአይና በጉዳት ምክንያት እንደማይገኙ ነው አሰልጣኙ እየገለጹም የሚገኙት። የዩሮፓ ሊግ ጨዋታም ይህ ተጠባቂ ጨዋታ ነው በበርካቶቹ የሚጠበቀው። እንዲሁም ደግሞ ክሮቬና ዝቬዝዳ ስቱዋት ቡካሬስትን ያስተናግዳል። ፓናቲናኮስ ከስቱርም ግራዝ፣ ማካቢ ቴልአቪቭ ከኦሎምፒክ ሊዮን እንዲሁም ጎሄድ ኤግልስ ከስቱትጋርት ጋር የሚያደርጉት ተጠባቂ ጨዋታ አለ። በኮንፈረንስ ሊግ የሚደረጉ በርካታ ጨዋታዎች ሲኖሩ እንግዲህ ከነዚህ መካከል በርካቶቹ የሚጠብቁት ስትራትቡርግ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ነው በኮንፈረንስ ሊጉ የሚጠበቀው። እነዚህን ጨዋታዎች እንድታዩም እንጋብዛችኋለን።
ወደ ክለብ መረጃዎቻችን ስናልፍ የአርሰናል ታዳጊ አዲስ ታሪክ መጻፉን ትላንትና አረጋግጧል። በታዳጊዎች ሻምፒዮንስ ሊግ ከ19 ዓመት በታች ማለት ነው አርሰናል ከባየር ሙኒክ ጋር ተገናኝቶም ነበር። 4-2 በሆነ ውጤት አሸንፏል። በጨዋታው የ13 ዓመቱ የአርሰናል አማካይ ሉዊስ ሙኖዝ ተቀይሮ በመግባት ጨዋታውን ማድረግም ችሏል። ይህን ተከትሎ ሉዊስ ሙኖዝ በዩፋ ወጣቶች ሊግ ተሰልፈው እየተጫወተ በታሪክ በእድሜ ትንሹ ተጫዋች መሆንም ችሏል። ሌላኛው አማካይ ማክስ ዶማን ባለፈው ዓመት በዩኤፋ የወጣቶች ሊግ ጎል ያስቆጠረ በእድሜ ትንሹ ተጫዋች ተብሎ መቆጠርም ችሎም ነበር። ማክስ ዶማን በዛሬው ጨዋታ በሙኒክ ጨዋታ ላይ 2 ግቦችን ማስቆጠር የቻለም ተጫዋች ነው። ያ ተጫዋች ማለትም ሙኖዝ ግን በ13 ዓመቱ በጨዋታው ላይ በመሰለፍ እንግዲህ አዲስ ታሪክ በአውሮፓ ቻምፒየንስ ሊጉ በወጣቶች ያስመዘገበም ተጫዋች ነው። ፉትቦል ኢንሳይደር ይዞት ከወጣ መረጃዎች መካከል ስንመለከት እንግዲህ ምንም እንኳን ጋብሪኤል ጂሰስ ከደረሰበት የኤሲኤል ጉዳት ቢያገግምም አርሰናል ብራዚሊያዊ ተጫዋች በጥር የዝውውር መስኮት ለመሸጥ አቅዷል ሲል እየገለጸም ይገኛል። የተጫዋች በተለይም በአርሰናል በኩል በአሁኑ ሰዓት ላይ የአጥቂ ስፍራቸው መጠናከሩን ተከትለው እንደ ካይ ሃቨርትስ እንዲሁም ደግሞ ቪክተር ዮኮሬሽ የመሳሰሉ ተጫዋቾች በዛ ቦታ ላይ መኖራቸው እንዲሁም የሚኬል ሜሪኖ በዛ ቦታ ላይ የመጫወት አቅም ጋብሪኤል ጂሰስን ቦታ ያጠናክሯል ተብሎ አይጠበቅም። በዚህም የተነሳ ወደ ሌሎች ክለቦች የሚሄድ እድልም አለው። የቀድሞ ክለቡ ፍላሚንጎ ይህን ተጫዋች እንደሚፈልገው ከዚህ በፊት በክረምት አሳውቆም ነበር። በጥር የዝውውር መስኮት ማን ይፈልጓል እንዲሁ የሚጠበቅ መሆኑን ነው ፉትቦል ኢንሳይደርም ያስነበበን። የሉክ ሾው እንቅስቃሴ አበሳጭቶኛል ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ነው ጋሪ ኔቨል እንግሊዛዊ ተከላካይ ሉክ ሾው ከሰሞኑ ከኤቨርተን ጋር በተደረገው ጨዋታ ያሳየው እንቅስቃሴ እንዳበሳጨው ነው የገለጸው። ከኋላው ያሉ ተጫዋቾች ሌኒ ዮሮ፣ ማቲያስ ደሊት እንዲሁም ደግሞ ሉክ ሾው ናቸው። እነዚህ ተጫዋቾች ምን ያክል ጥራት እንዳላቸው የሚታወቅ ጉዳይ ነው ሲል የተገለጸ ሲሆን ሾው ኳሱን ወደፊት እንዲገፋ ነው የሚፈለገው። እሱም ይህንን በጨዋታው ላይ ለማድረግ ሲሞክር ነበር፣ ነገር ግን እጅጉን ዘገምተኛ ነበርም ሲልም ይገልጻል። እሱ ከዚህ ቀደም በመስመር ተመላላሽነት ቦታ ላይ ተጫውቷል። እናም በእንቅስቃሴዎቹ ወቅት ከፍተኛ ፍጥነት እንደሚያስፈልግ በሚገባም ያውቃል ሲል ያነሳል። እናም እርሱ ከዚህ በበለጠ የማድረግ አቅም እንዳለው ስለማወቅ የተሻለ ነገር ሜዳ ላይ እንዲያሳይ እፈልጋለሁ። በዛ ጨዋታ ላይ እጅግ በጣም አበሳጭቶኛል ሲል ሀሳብ መግለጹንም ተመለከትን። ሮማ ጆሹዋ ዚርክዚን ለማስፈረም ጥያቄ ማቅረባቸው ተገልጿል። የጣሊያኑ ክለብ ሮማ ጆሹዋ ዚርክዚን ለማስፈረም ከማንቸስተር ዩናይትድ ጥያቄ ለማቅረብ ተዘጋጅቷል። የሴሪያው ክለብ ኔዘርላንዳዊውን አጥቂ ለ6 ወር በሚቆይ የውሰት ውል ለማስፈረም ጥያቄ ማቅረቡ ነው የተሰማው። በውሰት ውል ጥያቄው ላይ ክለቡ በቀጣይ ዓመት በአውሮፓ ቻምፒየንስ ሊጉ ላይ ተሳታፊ መሆን የሚችል ከሆነ ተጫዋቹን በቋሚነት እንዲገዛ የሚያስገድድ አንቀጽ ማካተቱም ነው እየተገለጸ የሚገኘው። የ24 ዓመቱ አጥቂ ለዝውውሩ ከወዲሁ የውልንታይን መስጠቱ ተጠቁሟል ሲል የጋዜጣ ዴሎ ስፖርት መረጃ እየተመላከተን ይገኛል። ዌስትሃሞችም የዚህ ተጫዋች እንግዲህ ፈላጊ እንደሆኑም ይታወቃል። ማንቸስተር ዩናይትድ ግን ምንም አይነት የመልቀቅ ፍላጎት እንደሌለው ከዚህ በፊት በእርግጠኝነትም ገልጾ ነበር። በተለይም በጥር የዝውውር መስኮት እንግዲህ እንደ ብሪያን ምቤሞ የመሳሰሉ ተጫዋቾች ወደ አፍሪካ ዋንጫ ያቀናሉ። በዚህም የተነሳ እንደዚህ አይነት ተጫዋቾች በዛ ቦታ ላይ እድልን ያገኛሉ ብሎም ያምናል። በዚህም የተነሳ ምን ያጋጥመዋል አብረን የምንመለከት ነው የሚሆነው። ሌላኛው ማንቸስተር ዩናይትድ እስከ መጨረሻው ለአሰልጣኙ ድጋፍ ያሳያል ነው የተባለው። ማንቸስተር ዩናይትድ ለፖርቹጋል አሰልጣኝ ሩበን አሞሪም እስከ መጨረሻው ድረስ ድጋፉን እንደሚቀጥልም ተዘግቧል። የቀያዮቹ ሰይጣኖች ሰዎች በቀጣዩ የቡድን ግንባታ ሂደት አሰልጣኙ እንዲፈርሙ በሚፈልጓቸው ተጫዋቾች ላይ ኢንቨስት ለማድረግ መዘጋጀታቸውም ተመልክቷል። የላንክሻየሩ ክለብ በቀጣይ ክረምት በአንገብጋቢነት የተነሳ የሚገኘው የአማካይ ስፍራ ተጫዋች ክፍተት ለአንዴና ለመጨረሻ ጊዜ ለመፍታት እንደሚሰራም ነው የተገለጸው። ከዚህም በተጨማሪ ማንቸስተር ዩናይትድ በቀጣይ በርካታ ተጫዋቾች ለመሸጥ እቅድ መያዙ ሲገለጽ ከነዚህም ተጫዋቾች ሽያጭ የሚገኘውን ገቢም ለዳግም ኢንቨስትመንት እንደሚጠቀሙበት ነው የተመለከተው። ይህንንም ሳሙኤል ሉኸረስት ይዞት የወጣው መረጃም ያሳያል። ሌላኛው የማንቸስተር ዩናይትድ ሰዎች አዲስ ግብ ጠባቂ እንዲሁም የመስመር ተከላካይ ለማስፈረም በማሰብ ላይ መሆናቸው ተገልጿል። ነገር ግን ዝውውሩ የመሳካት እድሉ በውሰት የተላኩ ወጣቶች እንደ ዲቼክ ራክኒክ እንዲሁም ደግሞ ሃሪ አማስ ቆይታ እንደሚመሰረት ነው እየተገለጸም የሚገኘው። ሳሙኤል ሉኸረስት ይዞት የወጣው መረጃ እንደሚያሳየው ከሆነ እነዚህ የበረኛ ቦታ እንዲሁም ደግሞ የመስመር ተመላላሽ ተጫዋቾች ጥሩ ደረጃ ላይ የሚደርሱ ከሆነ በእነሱ የመተካት እቅድም ሊኖር ይችላል ሲል ሳሙኤል ሉኸረስት ለማንቸስተር ዩናይትድ ቅርብ የሆነው ጋዜጠኛም ይገልጸዋል። ዩናይትድ ሁለተኛ አማካይ ሊያስፈርም እየቻለም እየተባለም ነው የሚገኘው። ማንቸስተር ዩናይትድ በክረምት የዝውውር መስኮት 2 የአማካይ ስፍራ ተጫዋቾችን የሚያስፈርምበት እድል እንዳለም ተገልጿል። ክለቡ በኮቢ ማይኖ እንዲሁ ብሩኖ ፈርናንዴዝ ቀጣይ እጣ ፈንታ እርግጠኛ አለመሆኑን ተከትሎ 2 አማካኞችን ሊያስፈርም እንደሚችልም ተገልጿል። አዳም ዋርተን፣ ካርሎስ ባሌባ እንዲሁም ደግሞ ኤሊዮት አንደርሰን በማንቸስተር ዩናይትድ የአማካይ ስፍራ ውስጥ የገቡ እጩዎች እንደሆኑም ይታወቃል። የመረጃው ባለቤት እንዲሁ ሳሙኤል ሉኸረስት ነው ይህንንም ይዞ መውጣትም እየቻለው።
ሰር አሌክስ ስለኔ እንደዛ ማለታቸው ማመን አልቻልኩም ሲል ይገልጻል። ቤልጂየማዊው የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው ሴኔ ሎመንስ የቀድሞ የቀያዮቹ ሰይጣኖች አለቃ የሆነው ሰር አሌክስ ጃክማን ፈርጉሰን ከሰሞኑ እርሱን በማሞካሸት ስለሰጡት አስተያየት ይህንን ሲል ተደምጦም ነበር። ሰር አሌክስ ስለኔ እንደዛ ማለታቸውን ማመን አልቻልኩም ይልና እሳቸው በዚህ ክለብ ውስጥ ያላቸው ስም እጅጉን ግዙፍ ነው። ስለዚህ ሰር አሌክስ ስለኔ እንደዛ መናገራቸው አስደስቶኛል ሲልም ይገልጻል። ከእርሳቸው ጋር እስካሁን በአካል አልተገናኘውም፣ ወደፊት እንደምንገናኝ ተስፋም አድርጋለሁ ሲልም ይገልጻል። ሰር አሌክስ ከሳምንታት በፊት ስለ ሴኒ ሎመንስ ወቅታዊ ብቃት ግብ ጠባቂው እስካሁን እያሳየ የሚገኘው ብቃት አስደናቂ ነው በማለታቸው እንዲሁ ተናግረው የነበረ ጉዳይም ነበር። ቶፕ ሲክስ ሆነው ለማጠናቀቅ እቅድ መያዛቸው በአሁኑ ሰዓት ላይ በማንቸስተር ዩናይትድ መረጃ የሚሰማም ጉዳይ ነው። ማንቸስተር ዩናይትዶች በዘንድሮ የውድድር ዓመት በሊጉ የደረጃ ሰንጠረዥ ቶፕ 6 ውስጥ ገብተው ለማጠናቀቅ እቅድ መያዛቸው ተገልጿል። የማንቸስተር ዩናይትድ ሰዎች የአውሮፓ መድረክ ተሳትፎ አጥብቀው እንደሚሹ የተነገረ ሲሆን በዚህም ውድድር ተሳታፊ ሆነው መገኘታቸው በጀታቸው ከፍ የሚያደርግ እንደሆነም ያምናሉ። በተያያዘ ዜና ክለቡ ከደሞዝ ወጪ ላይ ትልቅ የገንዘብ ቁጠባ ለማድረግ ማሰቡ እየተነገረ ሲሆን ከደሞዝ ወጪም በሳምንት 2.1 ሚሊዮን ፓውንድ ገደማ ለማትረፍ እቅድ መያዛቸው እየተገለጸም ይገኛል። ይህም ሳሙኤል ሉሃርስት ያወጣውም ዘገባ ነው። ጥሩ የቡድን አጋር ነበር ሲል ይገልጻል። የቀድሞ የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ዋይን ማርክ ሩኒ ፈረንሳዩን አማካይ ፖል ፖግባ ጋር በዩናይትድ ቤት የነበራቸው የጋራ ቆይታ እንደሚመለከተው ነው የገለጸው። እርሱ ትልቅ ተጫዋች ነበር፣ ለሁሉም ሰው ትልቅ ክብርም አለው። ፖል ፖግባ እጅግ በጣም ጥሩ የቡድን አጋር ነበር ሲልም ይገልጻል። አንዳንድ ጊዜ ዳንሶችን ሲያከናውን እንዲሁም ደግሞ ሌሎች ነገሮችን ሲያደርግ ሰዎችን ሊያበሳጭ ይችላል። ነገር ግን ፖል ፖግባ ሁሌም ሜዳ ውስጥ እጅግ በጣም ጥሩ ተጫዋች ነው። ፖል ፖግባ ራሱን ነው ሲልም ይገልጻል። ጄሰን ዊልኮክ አዲስ የቀኝ መስመር ተመላላሽ ለማስፈረም መፈለጋቸውም ተገልጿል። ማንቸስተር ዩናይትድ የሮማውን ዜኪ ቼሊክን ለማስፈረም እያጤኑበት መሆኑ ነው የተገለጸው። ተጫዋቹ በዚህ ዓመት መጨረሻ ውሉ የሚጠናቀቅ ሲሆን በሮማ ቤትም ውሉን የማራዘም ፍላጎት እንደሌለውም ተመላክቷል። ቨርሳታይል እንደሆነ የሚነገርለት ቼሊክ ከቀይ መስመር ተመላላሽ በተጨማሪ በባክስሪ የተከላካይ አማካይ ሆኖ መጫወትም ይችላል። በመሆኑም ዝውውሩ ቀላል እንደማይሆን ሲገለጽ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል እና ቼልሲን ጨምሮ በርካታ የፕሪሚየር ሊግ ክለቦች የተጫዋቹ ፈላጊ ሆኖ ብቅ ይላሉ ሲል ቲም ቶክ አስነብቧል። ማንቸስተር ዩናይትድ ግን የግሉን ለማድረግ ብዙ ሙከሮችንም ያደርጋል ተብሏል። ሌላኛው ከጣሊያን የሚሰማው መረጃ እንግዲህ አታላንታ ኤደርሰንን በጥር ይሸጣል የሚባል መረጃ ነው የሰማ ነው። የጣሊያን ሴሪያው ክለብ አታላንታ የአማካይ ስፍራ ተጫዋች የሆነው ኤደርሰን በመጪው የጥር የዝውውር መስኮት ሊሸጥ የሚችልበት እድል ሰፊ እንደሆነ ተጫዋቹ ወኪሉም ተናግሯል። አታላንታ ኤደርሰን በጥር የዝውውር መስኮት እንደሚሸጥ አምናለው ያለው አንድሪ ሃኪ የተሰኘው የተጫዋቹ ወኪል እንግዲህ ምናልባት በጥር ካልሆነ ያለ ጥርጥር በክረምት አታላንታ ተጫዋቹን ይለቀዋል ሲልም ገልጿል። በክረምት የዝውውር መስኮት ማንቸስተር ዩናይትድ ይህን ተጫዋች የግሉ ለማድረግ በርካታ ሙከራዎችንም አድርጎ ነበር። 30 እንዲሁም ደግሞ 40 ሚሊዮን ፓውንድ በግማሽ በመቀነስ ሂሳብ ሊገደሉ ይችላሉ። በጣሊያኑ ክለብ ላይ ጫና ያሳደረ አስተያየት እንዲሁ እየገለጸ ሲሆን አንደርሰን ምናልባትም እንግዲህ በማንቸስተር ዩናይትድ ራዳር ውስጥ ዳግም ሊገባ የሚችልበት እድል እንዳለ ነው በሰፊው እየተገለጸም የሚገኘው። የተጫዋች አሁንም በማንቸስተር ዩናይትድ ራዳር ውስጥ ይኑር አይኑር ግን እንዲሁ እየተገለጸም ጉዳይም የለም። ማንቸስተር ዩናይትድ በጥር የዝውውር መስኮት በስፋት ላይንቀሳቀስ ይችላል ይለዋል ይህ መረጃ። የማንቸስተር ዩናይትድ አመራር ለሩበን አሞሪም ቡድን ተጨማሪ ጥራት ያላቸው ተጫዋቾች በማስፈረም ቡድኑን ማጠናከር ይፈልጋሉ። የዩናይትድ ሰዎች በክረምት የዝውውር መስኮት ትልቅ አቅም ያላቸው ተጫዋቾች ወደ ቡድኑን ለመጨመር እቅድ ይዘዋል። ለዛም ሲባል በቅርቡ በሚከፈተው የጥር የዝውውር መስኮት ላይ ገንዘቦችን ላለማፍሰስ ወስኗል ሲሉ መረጃዎች ያሳያሉ። አስገዳጅ ሁኔታዎች እስካልተካተቱ ድረስ የዩናይትድ አመራሮች በጥር የዝውውር መስኮት ገንዘቦችን ላለማውጣትም ወጥነዋል። ይህን በማድረጋቸው በክረምት የዝውውር መስኮት ላይ ክለቡ ከፍተኛ የሆነ የፋይናንስ አቅም እንዲኖረው ያስችላል ብለው ያምናሉ። ጥራት ያላቸው ተጫዋቾች ለቡድኑ ለማስፈረም አቅም ይሰጠናል ብለው እንደሚያምኑ ነው እንዲሁ ሮብ ዶውሰን ኢስፔን ላይ ይዞት የወጣው መረጃም የሚያሳየው። ማንቸስተር ዩናይትዶች ምንም እንኳን የአማካይ ስፍራ ተጫዋቾች የመግዛት ምርጫ እንዲሁም ደግሞ ፍላጎት ቢኖራቸውም ይህ ነገር ግን ይቀጥላል የሚል እምነት የላቸውም። በተለይም በጥር የዝውውር መስኮት እንደ ካርሎስ ባለቢያ፣ ኤሊዮት አንደርሰንና አዳም ዋርተን የመሳሰሉ ተጫዋቾች በማንቸስተር ዩናይትድ ራዳር ውስጥ ቢሆኑም ግን እነዚህ ተጫዋቾች ይመጣሉ የሚል እምነት እንደሌላቸው በጥር ተገልጿል። ምናልባትም እንግዲህ በክረምት ግን ሙከሮችን ያደርጋሉ። እንዲሁ ኖቲንግሃም ፎረስት ኤሊዮት አንደርሰንን በጥር አይሸጥም ይላል። ሌላኛው ታዋቂው ጋዜጠኛ ቶም ኮሎሚኔንሴ እንደገለጸው ኖቲንግሃም ፎረስት የወጣቱን አማካይ ኤሊዮት አንደርሰን በተመለከተ ግልጽ አቋምም እንዲሁ ገልጿል። ኖቲንግሃም ፎረስት በጥር የዝውውር መስኮት ለኤሊዮት አንደርሰን የሚቀርብ ማንኛውም አይነት ጥያቄ መቀበል ፈቃደኛ አይደለም። ክለቡ ተጫዋቹን ለማቆየት ቆርጦ ተነስቷል ሲልም ይገልጻል። ዩናይትድ
አንደርሰንን ለረጅም ጊዜ አማካይነት ዋናው ቅድሚያ የሚሰጠው አድርጎ ሲከታተለው እንደነበር ሲዘገብም ቆይቷል። ኖቲንጋም ፎረስት ይህንን የመሰለ ጠንካራ አቋም መውሰዱ በጥር የዝውውር መስኮት ማንኛውም ድርድር ከባድ እያደርገዋል ሲል እንዲሁም ገልጿል። ማንቸስተር ዩናይትዶች ምናልባትም እንግዲህ በጥር የዝውውር መስኮት ተጫዋቾችን የማያስፈርሙ ከሆነ በክረምት ሙከራዎችን በሰፊውም ያደርጋሉ። ስቲቮ ለባርሴሎና ልዩ ፍቅር አለው ሲል ወኪሉም ይናገራል። ብራዚሊያው የቼልሲ የፊት መስመር ተጫዋች የሆነው ስቲቮ ለካታሎኑ ክለብ ባርሴሎና የተለየ ፍቅር እንዳለው ወኪሉም ነው የገለጸው። ስቲቮ ለባርሴሎና ልዩ ፍቅር ያለው ወኪሉ ባርሴሎና እሱን ለማስፈረም ከፍተኛ ጥረት አድርጎ እንደነበረም ገልጿል። ባርሴሎና በወቅቱ ዝውውሩን ማጠናቀቅ በሚያስችለው የፋይናንስ አቁም ላይ ባለመሆኑ ዝውውሩ እንዳልተሳካ ወኪሉም እንዲሁም ይናገራል። ሌላኛው ኤንዞ ማሬስካ እስካሁን ስቲቮን የያዘበት መንገድ አግባብ ነው ይላል። ሌላኛው መረጃ በፍጥነት አላስገባውም፣ ለረጅም ጊዜ ቤንችም አላደረገውም። የቼልሲ ዋና አሰልጣኝ ለትልቅ ጨዋታ ባዘጋጀው መንገድ ስቲቮን በተገቢው ጊዜ በማስገባትና በማስወጣት ለባርሴሎና ጨዋታ እንዲዘጋጀም አድርጎታል። ይህም በታክቲካል በኩል ኤንዞ ማሬስካ ከምርጦቹ አንዱ መሆኑን ያሳያል። እናም በአውሮፓ ከፍተኛ ውድድር ላይ በሚገኘው በመጀመሪያው የአሰልጣኝነት ዘመኑ ከታላላቅ አሰልጣኞች ጋር በአውሮፓ ሻምፒዮንስ ሊጉ እውቀቱን በማወዳደር በጣም ጥሩ ጊዜ እያሳለፈም ይገኛል ሲል ነው ዘ ቴሌግራፍ እንዲሁ መዘገበም የቻለው። ማትሎ በዘገበው መረጃ መሰረት እንግዲህ ይህንንም አስፈሮታል። ስካይ ስፖርት ያወጣውን መረጃ ስንመለከት ኤንዞ ማሬስካ ዋንጫ ባያሳካም ተጽዕኖ አይኖርበትም ሲልም ይገልጻል። ክለቡ ለተጫዋቹ ከ5 እስከ 10 ዓመታት ቡድኑን እየገነባም ይገኛል። ለዘንድሮ ዓመት እቅዱ ወይም ደግሞ ቶፕ ፎር ለመጨረስ ነው። ማሬስካ በዘንድሮ ዓመት ተጫዋቾችን የሚቀያየርበት መንገድ እንደ አዋቂም ይቆጠራል። እስካሁን 102 የተለያዩ ለውጦችንም ማድረግም ችሏል። ይህም እንደ ጥሩ ነገር ይነሳል ሲል እንዲሁ በቼልሲ ቤት የተመለከትነውም ጉዳይ ነው። አሰልጣኝ አርነ ስሎት ይናገራሉ። ያለንበት ስፖርት የግለሰብ ሰውን የቡድን ስብስብ ውጥን ነው። ስለዚህ ተጫዋቾችን እንዳሳፈርኩ ይሰማኛል ሲሉም ይገልጻሉ። በስተመጨረሻም ተጠያቂው እኔ ነኝ። እናም ተጫዋቾቼ መጫወት ከሚጠበቅባቸው ደረጃ አንጻር መጫወት ካልቻሉ በተፈለገው ጥራት ደረጃ እንዲጫወቱ እጠብቃለሁ። በተጨማሪም እነሱ ራሳቸው ከራሳቸው ይሁንን ይጠብቃሉ። ደጋፊዎቻችን እንዲሁም በዓለም ላይ ያለው ሕዝብ ሁሉም በሚጠበቀው ደረጃ ልክ እንዲጫወቱ ይጠብቃሉ ሲሉም ይገልጿል። ከዛም በኋላ ኃላፊነቱ የኔ ነው፣ ምክንያቱም መጫወት በሚጠበቅባቸው ደረጃ ልክ እንዲጫወቱ ማድረግ አለብኝ። በተለይም ደግሞ በአሁን ጊዜ ግድ ነው ሲሉም አሰልጣኝ ኤንዞ ማሬስካም ይናገራሉ። ሲቀጥሉም እንግዲህ ፕሮፌሽናል ስትሆን እነዚህ ነገሮች የህይወት አንድ አካል ናቸው። ነገር ግን የሊቨርፑል አሰልጣኝ ሆነ ብዙ ጨዋታዎችን ስትሸነፍ የህይወት አንድ አካል እንደሆነ አትጠብቅም ሲሉም ይገልጻሉ። እኔን ጨምሮ ሁሉም ሰው አሁን እየተፈጠረው ባለው ነገር ተገርሟል። በተለይም ደግሞ ሊጉን ካሸለፈን በኋላ ሰዎች ብዙ ነገር ይጠብቃሉ። በቡድን ውስጥ ለውጦችን እንዳደረገን ግልጽ ነው። እናም እኔ ወደዚህ ቲም ስመጣ ብዙ ነገሮችን ለመለወጥም አስባለሁ። ይህን ነገር ደግሞ እንደማደርገው ተስፋ ማድረጋለሁ ሲል መናገራቸውን እንዲሁ ተመለከተን። በሪያል ማድሪድ እንዲሁም ደግሞ ኒኮ ባስ መካከል የግል ጉዳዮች በተመለከተ ሁለቱም ወገኖች ከስምምነት ላይ ደርሷል ይነናል። በሪያል ማድሪድ የወጣው መረጃ በኮፕ መረጃ መሰረት እንግዲህ ተጫዋቹ ሌሎች ክለቦችን መጠበቅ አይፈልጉም። የተጫዋቹ የመጀመሪያው እንዲሁም ደግሞ ሁለተኛው ሶስተኛው ምርጫ ሪያል ማድሪድ ብቻ ነው ሲል ይገልጽልናል ፋብሪዚዮ ሮማኖ በዘገባው። ኒኮ ፓስ በ2026-27 የውድድር ዘመን አዲሱ የሪያል ማድሪድ ተጫዋች ይሆናል ሲል እንዲሁ ማረጋገጥም ችሏል። የተጫዋች የግሉ ጥሩ ነገሮችን እያሳየም ይገኛል። ይህን ነገሮችንም ይለውጣል የሚል እምነት አለኝ ሲልም ነው የገለጸው። ሌላኛው ባለፈው ጨዋታ ላይ ቪኒሺየስን ተጠባባቂ ወንበር ላይ ነበር። ከሱ ጋር ያለ ግንኙነት እንዴት ነው ተብሎ አሰልጣኝ ዣቪ አሎንሶ ተጠይቆም ነበር። ሲመልስም በእኛ መካከል ያለው ግንኙነት እጅግ በጣም ጥሩ ነው። ቪኒሺየስ ጁኒየር ማለት ለኔ እንደ ቁልፍ ተጫዋች ተደርጎ ይቆጠራል። እናም በመካከላችን የጋራ መተማመን አለን ሲልም ይገልጻል። ሁልጊዜም ከጨዋታ በፊት እንነጋገራለን። እሱ እኔ የማስበውን ጠንቅቆም ያውቃል፣ እኔም እሱ ምን እንደሚያስብም አውቃለሁ። እናም አንድ ላይ ውሳኔዎችን ለማስተላለፍ የተሻለውን መንገድ ይህ ነው ሲሉም መግለጹን ነው የተመለከት ነው። በባርሳ መረጃዎቻችን መካከል ባርሴሎናዎች ስጋ መመገብ አቆመው ነበር ይለናል። ይህ መረጃ በቅርብ በወጣው የሮበርት ሌቫንዶስኪ የህይወት ታሪክ መጽሐፍ ላይ ባርሴሎናን በተቀላቀሉበት ወቅት ስላስገረመው ክስተት እንዲህ በማለትም ጽፏል። ሌቫንዶስኪ በባርሴሎና በክፍያ ውድነት ምክንያት ስጋን ከምግብ ዝርዝር በማውጣቱ አስገርሞት እንደነበር ነው የተገለጸው። ተጫዋቹ በ2022 ከባየር ሙኒክ ባርሴሎናን ሲቀላቀል ወደ ፍሎሪዳ በማምራት ነበር ቡድኑን የተቀላቀለው። ሮበርት ሌቫንዶስኪ የመጀመሪያ ምግቡን ለመመገብ ሲያመራ ግን በዝርዝር ውስጥ ስጋ እንዲሁም ደግሞ አሳ ማጣቱ እንግዳ እንደሆነበት ነው የገለጸው። የቡድኑ የምግብ ባለሙያ ስጋ ለምን የለም ሲል የጠየቀው ሮበርት ሌቫንዶስኪ ክለቡ ገንዘብ መቆጠብ ያስፈልጓል የሚል ምላሽ እንዳገኘም እንዲሁ ያስነብበናል።
ሌቫንዶስኪ በሚመገብበት ነገር ትኩረት የሚሰጥ ሲሆን የምግብ ተጠቃሚነቱን በልዩ ሁኔታ አስተውሎ እንደሚመለከት ነው የነገረው። ባርሴሎና ከዛን ጊዜ በኋላ በምግብ ዝርዝር ውስጥ በድጋሚ ስጋ እንዲሁም ደግሞ አሳ ማካተታቸው ነው የገለጸው። ሮበርት ሌቫንዶስኪ ያነሳው ሌላ ክስተት በመጀመሪያ ዓመቱ የመጀመሪያ ሁለት ጨዋታዎች ጎል እንዳያገባ ተጠይቆ እንደነበር ነው የገለጸው። በእግር ኳስ ሕይወቱ ሰምቶ የሚያውቀው ጥያቄ የሆነበት ሮበርት ሌቫንዶስኪ ክለቡ ዋንጫ ማሸነፉን ስላረጋገጠ ማስቆጠር አቁም ተብዬ ነበር ሲልም ይገልጻል። ስለ ምክንያቱ ያስረዳው ተጫዋቹ ምክንያቱ የታክቲክ ሳይሆን የፋይናንስ ችግር ነበርም ሲልም ይገልጻል። በሰዓቱ 23 ጎል ያስቆጠረው ሮበርት ሌቫንዶስኪ 25 ከደረሰ ባርሴሎና ለባየር ሙኒክ 2.5 ሚሊዮን ዩሮ መክፈል ይገደድም ነበር። በወቅቱ ሮበርት ሌቫንዶስኪ በመጨረሻው ሁለት ጨዋታዎች ቢሰለፍም ግብ አላስቆጠረም ነበር። ይህንን ነገር ለመከተል ሲልም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ይሆናሉ። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ ነው የምንላችሁ።